ሰላም ውድ ቤተሰቦቼ ጎጎ ስኳድ በክፍል 2 ተመልሷል። እስከ ቪዲዮ ፍጻሜ አብራችሁን ስትቆዩ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ። ክፍል 2 የሚጀምረው በጠዋቱ የሶሎ ቡድን አባላትና የኬኤንኬ ቡድን አባላትን ዙሻን የተባለ ሴት ስትቀበላቸው ያየን ነው። ዙሻን በሃን በጣም ስለተማረከች ምንም ነገር ካጋጠመው ወደሷ መምጣት እንደሚችል ነግራው ካርዷን ብትሰጠውም ሃን ግን በቀላሉ ሊግባባት አልቻለም። በሌላ በኩል ቶንግ ሃን እንድትደውልለት የነገራ ሰዓት እስኪደርስ በጉጉት ጠብቃ ብጽፍለትም ሃን ስላልመለሰላት በቪዲዮ ይደዋወላሉ። ሃን አሁንም ጉሮሮ እንደታመመ ስለነገራት ሁለቱም ቪዲዮ ላይ አድርገው የየራሳቸውን ስራ ለመስራት ይስማማሉ። በዚህ ሰዓት ዙሻን በሌሊት ልብስ ሆና በመምጣት የክፍሉን በር ስላንኳኳች ሃን በሩን ሲከፍት አምልጣው ሮጣ ወደ ክፍሉ ትገባለች። ይሄኔ ቶንግ ሃን አጠገብ ሴት እንዳለች ስላየች የተፈጠረውን ነገር ለማጣራት ብትጠራው ድምጹ ሚው ስለነበረ ስላልሰማት በስልኩ ቀጥታ ትደውላለች። ሃን የተደወለውን ስልክ አይቶ ዙሻንን ከክፍሉ ለማስወጣት ይጨቃጨቃል። ወዲያው የሃን ቡድን 3ቱ አባላቶች የሃን በር ላይ ዙሻንን በአንሶላ ተጠቅልላ ስላገኟት ደንግጠው የሃን ክፍልን ያንኳኳሉ። ሃንም የክፍሉን በር በንዴት ከከፈተላቸው በኋላ ለማናጀሩ አንድ ክፍልና የፕሌን ትኬት ለቶንግ እንዲያዘጋጅ እንዲነግሩት ይነግራቸዋል። ቶንግ ባየችው ነገር ቢደብራትም ሃን ደውሎ ስራ ከሌላት ከሱ ጋር እንድትሆን ስለጠየቃት ትንሽ ተረጋግታለች። ወዲያውም ሻንጣዋን አስተካክላ በጠዋቱ ቦታው ላይ ስለደረሰች በናፍቆት ሮጣ ሃን ላይ ለመጠምጠም ብትፈልግም ዙሻን አጠገቡ ስለነበረች ውስጧ ተረብሿል። ቶንግ ሆቴል ውስጥ ባየችው ነገር በጣም ተደስታለች። በዚህ ሰዓት ልብ ያላለችው የተፈታው ጫማዋን ሃን አይቶ ጎንበስ ብሎ ያስርላታል። ቶንግ ሃን በሚያደርገው ነገር በጣም እየተገረመች ነው። ሃን ለቶንግ ክፍሏን ካሳያት በኋላ ወደ ስልጠናው ክፍል ስለገባ ቶንግ አፕል ዶግን ታገኛታለች። ከተገናኙ በኋላ አብረው ቡና ይጠጣሉ። በዚህ ሰዓት አፕል ዶግ ሃን ብዙ አድናቂዎች ስለነበሩት የሴቶች ጉዳይ ብለው ቅጽል ስም እንዳወጡለት ብዙ ሰዎች በፍቅሩ እንደወደቁና ስለ ሃን ጥሩ ነገር ከነገረቻት በኋላ ከሌላ ሴት ጋር አይታው ስለማታውቅ የመጀመሪያ ፍቅሩ እሷ ልትሆን እንደምትችል ለቶንግ ስትነግራት ኪያንግ ስለመጣ አፕል ዶግ አብረው ልትሄድ ስትል ቶንግ ስለነገረቻት ነገር ታመሰግናታለች። አፕል ዶግ ግን ማመስገን የነበረባት እሷ እንደሆነችና ሃን የቤተሰብ እገዛ ስለማያገኝ እሷ አብረው ስለሆነች ሁሉም ነገር ጥሩ እንደሚሆን ከነገረቻት በኋላ ካጠገቧ ትሄዳለች። ቶንግም በዚህ ሰዓት ብቻዋን ስለቀረች እንዳይደብራት ስትራመድ ሃንን በመስኮቱ ቆሞ ስላየችው በምልክት ለማናገር ትሞክራለች። ሃን ግን ስላልገባው ወደ ስልጠናው ክፍል ሄዳ ጮክ ብላ ስለጠራችው ሁሉም ተጫዋቾች ሃን ላይ ሙድ ይይዙበታል። በዚህ የተናደደው ሃን ሰዎች ሳያዩአቸው የሚኖራቸውን ግንኙነት እንደማይቃወም ግን በአደባባይ ሰዎች ትኩረት እንዲያደርጉባቸው ያደረገች መሳቂያ እንዳታደርገው በዚህ የምትጎዳው እሷ እንደሆነች ቢነግራትም ቶንግ በቁጣው ሳትደነግጥ በፍቅር ስላቀፈችው ሃን ግራ ቢጋባም ቶንግ ከሄደች በኋላ ኪያንግ ሁሉንም ወሬያቸውን ተደብቆ መስማቱን ስላወቀ ኪያንግ ሮጦ ወደ ስልጠናው ክፍል ይገባል። ቶንግ ሆቴል ውስጥ ካለ ሐይቅ ዳር ስለሄደች እዛ ሐይቁ ዳር የሶሎ መሪውን ዋንግን ታገኘዋለች። አብሮ ብዙ ነገሮችን ያወራሉ። በዚህ ሰዓት ሻዎሚ መጠጥ ይዞ ስለመጣ ሲጠጡ ሃንም ይመጣል። ሃን ቶንግን አልኮል መጠጣት እንደሌለባት ተናግሮ የሷን መጠጥ ራሱ ከጠጣው በኋላ ከቦታው ይዟት ይሄዳል። በማግስቱ ቶንግ ሃን ስራ ስለሚበዛበት እሱን ማስቸገር እንደሌለባት በማሰብ ከራሷ ጋር ስትነጋገር ዙሻን ወደ አጠገቧ መታ በግድ አብራ የባህር ውስጥ ምግቦችን መብላት እንዳለባት በመንገር ቶንግን ወደ ትልቅ ምግብ ቤት ይዛት ትሄዳለች። ሃንም ያለበትን ስራዎች ከሰራ በኋላ ባገኘው የእረፍት ሰዓት ቶንግ ያለችበትን በስልኩ ስላወቀ በካርታው እየተመራ ወደ ቦታው ይሄዳል። ዙሻን ለቶንግ ብዙ ምግቦችን ካዘዘችላት በኋላ ረጋ ብላ የሃን ፍቅረኛው እንደሆነ ትጠይቃታለች። ቶንግም ፍቅረኛሞች እንደሆኑና ቤተሰቦቻቸው እንደተዋወቁ ስለነገረቻት ዙሻን ፍቅረኛ ለመባል አብሮ ራት መብላት ብቻ በቂ እንዳልሆነ እንደ ሃን ላሉ ሰዎች ተስማሚ ላትሆን እንደምትችል እሷ ሃንን ከበፊት ጀምሮ እንደምትወደው ለሱም ብላ ወደ ኮዲንግ መጽሔት አዘጋጅነት እንደገባች በሷና በሃን መካከል ብዙ የእድሜ ልዩነት እንዳለ ትነግራታለች። በዚህ ሰዓት ሃን ወደ አጠገባቸው መጥቶ ቶንግን በጣም ስለቀረባት ዙሻን ተናዳ ቦታው ላይ ጥላቸው ትሄዳለች። ቶንግ ሃን ለሷ መጨነቅ ስለጀመረ ደስተኛ ነበረች። በሌላ በኩል የሃን ማናጀር ሱቺንግና የሶሎ መሪ ዋንግ ስለ ልጃቸው ጉዳይ ቢያወሩም ዋንግ ለሱቺንግ ልጇን ለመስጠት ፈቃደኛ ስላልሆነ ሱቺንግ ልጃቸው ያደገች ስለሆነና ለአባቷ መናገር የማትችለው የሴትነት ጉዳይ ሊፈጠርባት የሚችል እድሜ ላይ ስለደረሰች እናቷ እንደምታስፈልጋት ቀስ ብላ ስላስረዳችው ዋንግ እንዲያስብበት ጊዜ እንድትሰጠው ይመልስላታል። ቶንግና ሃን በጣም የሚያምሩ ጊዜያትን እየተዝናኑ ካሳለፉ በኋላ በትሬዲንጉ ሰዓት 97
የተባለውን ተጫዋች አንድ ሰው ከክፍሉ ሳይወጣ ረጅም ሰዓት ከቆየ ምን እያደረገ ሊሆን እንደሚችል ይጠይቀዋል። 97ም ድንገት አሟት ሊሆን እንደሚችል ለሷ ከተጨነቀ ስልጠናውን እየጨረሱ ስለሆነ እንዲሄድ ይነግረዋል። በዚህ ሰዓት ቶንግ ክፍሏ ውስጥ ቁጭ ብላ ኮምፒውተሩን ስትጠቀም ሃን ደውሎ ስልጠናው እንደጨረሰ ስለነገራት ሁለቱም ቆንጆ ለመሆን መስታወት ፊት ቆመው ለመሽቀርቀር ይሞክራሉ። ወዲያውም ቢገናኙም ሃን ግን ቀኑ ሙሉ የት እንደነበረች ይጠይቃታል። ቶንግም የሆቴሉ ክፍሏ ውስጥ ተቀምጣ ለሱ ስጦታ ስታዘጋጅ እንደነበረ ትመልስለታለች። በማግስቱ ቶንግ ከነሃን ጋር ወደ ልምምድ ቦታቸው ስለመጣች ዴሞ ወደ አጠገቧ ሄዶ ከሃን ጋር የት እንደተዋወቁ ይጠይቃታል። ቶንግም ያክስቷ ልጅ ኢንተርኔት ካፌ ውስጥ እንደሆነ ስትነግረው ሃን ስላያቸው ወደ አጠገባቸው ተጠግቶ ዴሞም ስልጠናውን ትቶ ለምን እንደተቀመጠ ይጠይቀዋል። ዴሞም ቶንግን እንዳይደብራት ብሎ እንደሆነ ሲነግረው ሃን ተናዶ ተጫዋችነቱን ለመተው ወረቀት ካስገባ እሱም ስለሚያጸድቅለት ስራ ከሌለው ከሷ ጋር ለማውራት በቂ ጊዜ እንደሚኖረው ይነግረዋል። ዴሞም በዚህ ንግግሩ ደንግጦ ወደ ስልጠናው ይመለሳል። ሃን ወደ ቶንግ ቀረብ ስላለ ቶንግ ፊቷ ላይ የሆነ ነገር እንዳለ ስለተሰማት ተነስታ ወደ መታጠቢያ ቤቱ ለመሄድ ስትሮጥ ከዙሻን ጋር ስለተገጣጠመች ተመልሳ ወደ ሃን አጠገብ ሄዳ ትቀመጣለች። ይሄን ያየው ሃን ነገ እሷ ስለምትሄድና እሱ ለሳምንታት ስለሚቆይ ከዙሻን ጋር የሚያገናኘው ብዙ ፕሮግራም እንዳለ ይነግራታል። ቶንግ ይሄንን ከሰማች በኋላ ብዙ ተጨንቃ ስለነበረ ወደ ውጪ ብትወጣም ሃን ወዳለችበት ቦታ ሄዶ ምን እየሰራች እንደሆነ ይጠይቃታል። ቶንግ የሰራችው ምርጥ ስራዎች ስለነገረችው ሃን ሽልማት እንደሚያስፈልጋትና ምን እንዲሸልማት እንደምትፈልግ ይጠይቃታል። በዚህ ሰዓት ቶንግ ሲጫወት ማየት እንደምትፈልግ ስለነገረችው ወደ ስልጠና ክፍሉ ተመልሰው ከቡድኑ አባላት ጋር ተጫውቶ አሸንፎ ያሳያታል። ወዲያውም በልምምዱ ቦታ የሶሎ ቡድንና የኬኤንኬ ቡድን ውድድር ስላደረጉ ሁሉም ቶሎ ተሸናንፈው ጨዋታውን ሲጨርሱ ሻኦሚና ባይ ብዙ ሰዓት ፈይቶባቸው ባይ ያሸንፋል። በዚህም ሃን ተናዶ የተሸነፉትን ራሳቸው ቆጥረው 50 ኩሻፕ እንዲሰሩ አዟቸው ከቶንግ ጋር ማውራት ይቀጥላል። ምሽት ላይ ሃን ቶንግን ወደ ክፍሏ ከወሰዳት በኋላ ብቻዋን ስለምትሆን ወደሱ ክፍል ላፕቶፑን ይዛ እንድትከተለው ካደረገ በኋላ በሱ ክፍል ውስጥ ስለ ኮዲንግ ብዙ ነገሮችን ሊያሳያት ቢሞክርም ቶንግ ብዙም ሳትቆይ እንቅልፍ ስለወሰዳት ወደ አጠገቧ ተጠግቶ በፍቅር ሲነካካት ቶንግ ስለነቃች ነገ ስለምትመለስ ተሰናብታው ከክፍሉ ትወጣለች። በማግስቱ ጠዋት ቶንግ ከቡድኑ አባላት ጋር ወደ አንድ ቦታ ይሄዳሉ። በዛም ቦታ ሃን የቡድኑን አባላት እንዲዝናኑ ስላልፈቀደላቸው 97 የተባለው ተጫዋች ነፃነታቸውን እየነፈጋቸው እንደሆነ በንዴት ይናገረዋል። ይሄንን ሲሰማ ሃንም 97ን ከበፊቱ አሁን እየሰራ ስላልሆነ አቅሙ እየወረደ መሆኑን ስለነገረው 97 ጠንክሮ ለመስራት ቃል ይገባለታል። የቡድኑ አባላትም ካጠገባቸው ከሄዱ በኋላ ቶንግ ልጆች ስለሆኑ እንዳይቀየማቸው ተናግራ ሃንን ልታረጋጋው ትሞክራለች። ወዲያውም በከፍታው ድልድይ ላይ ለመሻገር ሲሞክሩ ሃን ከፍታ ስለሚፈራ በፍርሃት ሲራመድ ቶንግ ስላየችው እየጮኸ ሃን ከፍታ እንደሚፈራ ትናገራለች። ከብዙ ጥረት በኋላ ሃን ፍርሃቱ ስለበለጠ ወደ ኋላ ይመለሳል። ከመዝናኛው ቦታ ከተመለሱ በኋላ ሃን ቶንግን ተሰናብቶ ወደ ኤርፖርት በታክሲ ይሸኛታል። ወደ ሆቴሉ ሲመለስ ዙሻን ሃንን ለመቅረብ ትሞክራለች። ሃን ግን ስለ ፍቅር ስለማይገባው እሱን መከታተሏን እንድታቆም ነግሯት ካጠገቧ ይሄዳል። ቶንግ ከጓደኞቿ ጋር ሆና ከሶስቱ የኬኤንኬ ቡድን አባላት ጋር ጌም ለመጫወት ሲነጋገሩ ሃን ስለመጣ ተጫዋቾቹን ተቆጥቶ መነጋገሩን እንዲያቆሙ ያበሩትን ማይክ እንዲያጠፉ ያደርጋቸዋል። እሱ ግን በጎን ቶንግን እያወራት ያለማምዳታል። ቶንግ ከፍቅሯ የተነሳ ስለ ሃን አውርታ አትጠግብም። ጓደኛዋ ያያ ደግሞ በሶሎ ቡድኑ የሚጫወተውን ሻኦሚንን እንደምትወደው ከንግግሩ ያስታውቃል። በማግስቱ ጠዋት ሃን ቶንሲል ስለያዘው ሕክምና ቢደረግለት ቶንግ አንድ ነገር እንዲቸገርላት ስለጠየቀችው ከአንድ ቀን በኋላ ወደ ሻንጋይ እንደሚመለሱ ይነግራታል። በሌላ በኩል ዋንግ ልጁን ከእናቷ ጋር እንድትቀራረብ የቻለውን ያህል እየሞከረ ነው። ቶንግም የተቀዳችው አልበም ስለወጣ ለአድናቂዎቿ የአልበም ፊርማ ለማድረግ ህዝብ የተሰበሰበበት ቦታ ተገኝታለች። በዚህ ቦታ ብዙ አድናቂዎቿ ስጦታ ይዘው እንድትፈርምላቸው ቢያደርጉ ሃን በድንገት መጥቶ ስላየችው ከስጦታ በላይ በጣም ትደሰታለች። ፊርማው እንደጨረሰች ከሃን ጋር ስለሄደ ሃን ሻኦሚንን አናግሮ ስላመጣው ያያ ክፍል ድረስ ሄዶ ሻኦሚን ሰርፕራይዝ ያደርጋታል። በዚህ ሰዓት ድንጋጤውን መቋቋም ያቃታት ያያ ከልቧ እንደምትደግፈው ተናግራ ሳትጨርስ ሃንና ኪያንግን ስላየቻቸው በደስታ የምታደርገው ይጠፋባታል። ግን እነሱም የሚከብዱ አልነበሩም። ወዲያው ነበር የተግባቧት። ግን ሻኦሚን እና ኪያንግ በያያ ጉዳይ ለቀልድም ቢሆን እንደ አይጥና ድመት እየተያዩ ነው። ያያ ሻኦሚንን ብቻውን ስላገኘችው እንደ አድናቂ በጣም እንደምትወደው ከሶሎ ቡድን ሲወጣ አይኗ እስኪያብጥ እንዳለቀሰች ከሃን ባልተናነሰ ብዙ ደጋፊዎች እንዳለው ከነገረችው በኋላ ሁሉም
አንድ ላይ ለመዝናናት ወደ መናፈሻው ይሄዳሉ። ቶንግና ሃን ከቀን ወደ ቀን መቀራረባቸው እየጨመረ ነው። በነበረው የመዝናኛ ጊዜ ሁሉም ተደስተው ይለያያሉ። በማግስቱ ዜንግ እናቱ የጉበት በሽታ ስላለባትና የቶንግ አባት ደግሞ የጉበት ስፔሻሊስት ስለሆነ እንድትጠይቅለት ይነግራታል። ቶንግም በነገራት ነገር ደንግጣ ለአባቷ መልእክት ትጽፍለታለች። ግን መልእክቱን አያየውም ብላ ስላሰበች ዜንግን ይዛ ወደ ቤቷ ትሄዳለች። የቶንግ አባት የነዜንግን ችግር አይቶ ለነሱ በሚመች ሁኔታ እናቱን ወደ ሻንጋይ እንዲያመጣት ተናግሯል። ይህንን የሚያደርገው ለልጁ ለቶንግ ሲል ነበረ። ዜንግን በማግስቱ እናቱን ይዞ ወደ ቶንግ ቤት ይሄዳል። ቶንግና ቤተሰቦቿን በደንብ ተቀብለዋቸዋል። የቶንግ እናት ቶንግ ከዜንግ ጋር እንድትቀራረብ ብትፈልግ፣ ቶንግ ግን ሃንን ስለምትወደው ለእናቷ እንዴት ማስረዳት እንዳለባት ግራ ስለገባት በጠዋቱ ለጓደኛዋ ያያ እናቷ ስለ ሃን የቀድሞ ህይወት እንደምትናገርና እስካሁን እሷና ሃን የተለያዩ እንደሚመስላት ይሄንን እንዴት ማስረዳት እንዳለባት ስላማከረቻት ያያ ሻኦሚንን ሃን ምን እንደሚያስደስተው ጠይቀዋለች። ሻኦሚንም አጣርቶ እንደሚነግራት ይመልስላታል። ከትንሽ ሰዓታት በኋላ ቶንግ ለሃን ስጦታ ይዛለት ትሄዳለች። ስጦታው ድመት ስለነበረ ሃን ብዙም አልተደሰተም። ስለዚህ ቶንግ ሌላ ስጦታ እንደምትሰጠው ተናግራ ስትወጣ የቡድኑ አባላት ውጪ ላይ ስላዩት በድንጋጤ ተመልሳ ሃንን ታቅፈዋለች። በጣም ናፍቋት ስለነበረ ስማው ተሰናብታው ትሄዳለች። በዚህ ሰዓት ተደብቀው የሚያዩትን የቡድኑ አባላት ሃን ስላያቸው የቡድኑ አባላት ደንግጠው ወደ የክፍላቸው ይበታተናሉ። ቶንግ ከሰጠችው ድመት ጋር አንድ ማስታወሻ ትታለት ስለነበረ በሰጠችው ፎቶ ሶሎ ቡድን ውስጥ በነበረ ጊዜ ያሳለፈውን መለስ ብሎ ያስታውሳል። በሌላ በኩል ሻኦሚን ያያን ሊያገኛት ይመጣል። ሻኦሚን ከያያ ጋር በሚያሳልፈው ጊዜ ብዙ እየተቀራረቡ ስለሆነ የቀጣዩን ጨዋታቸውን ትኬት ይሰጣታል። ለሃን አያት እነ ቶንግ ቤት የዩኒቨርሲቲ ጓደኛዋ እናቱን ለማሳከም መምጣቱን፣ የቶንግ እናትና አባት ደግሞ እሱን በጣም ስለሚወዱት የወደፊት የልጃቸው ባል እንደሚሆን ተስፋ እንዳደረጉ፣ ሃንና ቶንግም እንደተለያዩ ስለነገረችው የሃን አያት በሰማው ነገር በጣም ስለተናደደ ወደ ሃን ጋር ሄዶ ወደ እነ ቶንግ ቤት መሄድ እንዳለባቸው ከቶንግ ቤተሰቦች ጋር ቀጠሮ እንዳላቸው ይነግረዋል። ሃንም ከአያቱ ጋር እነ ቶንግ ቤት ይሄዳል። እነ ቶንግ ቤት በር ላይ እንደደረሱ የሃን አያት ለሃን ቶንግ ጥሩ ሴት እንደሆነችና አይኑን መክፈት እንዳለበት ይነግረዋል። ከዚህ በኋላ የሃን አያት ቀድሞ ወደ ውስጥ ስለገባ የቶንግ እናት ሃንን ለማናገር ወደ ውጪ ታስቀረዋለች። ውስጥ ከገባ በኋላ የሃን አያት ዜንግ ከቶንግ ጋር ምን ያህል ቅርበት እንዳለው ለማጣራት ይሞክራል። የቶንግ እናት እንደ እናት ለልጇ ባል የሚሆን ሰው በአቅምም በእድሜም እኩል እንዲሆን እንደምትፈልግ፣ እሱ ደግሞ በእድሜ ከቶንግ ስለሚበልጥና እነሱ ጥሩ ነው ብለው የሚያስቡ ስራ ስለሌለው የቶንግ ልብ ከመሰበሩ በፊት ከሷ ጋር መገናኘት እንዲያቆም ቃል እንዲገባላት ስለጠየቀች፣ ሃንም ደግሞ ቶንግን እንደማያገኛት ቃል ገብቶ ወደ ቤታቸው ሳይገባ መኪናው ጋር ቀርቶ ሲጨነቅ የሚበላውን ከረሜላ እየበላ የቶንግን እናት የተናገረችውንና አያቱ የተናገረውን ደጋግሞ ያስባል። ቶንግ እናቷ ከገባች በኋላ ሃን ውጪ መሆኑን ስትናገር ስለሰማቻት ሃንን ለማየት ወደ ውጪ ብትወጣም በሩ ላይ ስላላገኘችው ትመለሳለች። ሃን ግን እያያት ስለነበረ በጣም አዝኖ ለሻኦሚን ደውሎ ሊያገኘው እንደሚፈልግ ከነገረው በኋላ ሻኦሚን ያለበት ባር ድረስ ስለሄደ ሻኦሚን ምን እንደተፈጠረ ይጠይቀዋል። ሃን ራሱን እንዴት እንደሚረዳው እንደማያውቅ ሲናገር ሻኦሚን ብዙ የሚጸጽቱትን ነገር ተናግሮ ጨዋታ አይችልም ተብሎ ከጨዋታ ሊባረር መሆኑን በንዴት ይናገራል። ቶንግ ሃንን ውጪ ላይ ቆማ ስትጠብቀው ስለነበረ እናቷ ወደ ውጪ ወጣ ቤት ውስጥ በጣም ብዙ እንግዶች ስላሉባቸው ወደ ውስጥ እንድትገባ ትነግራታለች። ወደ ውስጥ ከገቡ በኋላ የሃን አያት ወደ ቶንግ እናት አጠገብ ሄዶ የልጅ ልጇ ጥሩ ተናጋሪ እንዳልሆነ ግን ጥሩ ባህሪ እንዳለው ይነግራታል። የቶንግ እናትን በወጣቶች ግንኙነት መሃል ጣልቃ መግባት ስለሌለባቸው ውሳኔውን ለራሳቸው መተው እንዳለባቸው ትመልስለታለች። በሌላ በኩል ሃን አያቱን ለመውሰድ ሲመለስ ቶንግ እየጠበቀችው ስለነበረ ሃን አይቷት ወደ ኋላ ሊመለስ ይሞክራል። በዚህ ሰዓት ቶንግ ለማስቆም ከመኪናው ኋላ ስለሄደች ሃን የገጫት ለማስመሰል ስትል ትጮኻለች። ሃንም በዚህ ደንግጦ ከመኪናው ሲወርድ ቶንግ እየቀለደች ስለነበረ ወደ መኪና ውስጥ ትገባለች። ሃን ወደ መኪናው ተመልሶ ከገባ በኋላ ቶንግ ለምን እንደሚሸሻትና ወደ ውስጥ ለምን እንዳልገባ ትጠይቀዋለች። ሃን ግን ለጠየቀችው ጥያቄ ከመመለስ ይልቅ ዝም ብሎ እየተቆጣት ከጮህባት በኋላ ብቻውን መሆን እንደሚፈልግ ከመኪናው እንድትወርድ ይነግራታል። ቶንግ ምንም እንዳልመሰላት በማስመሰል ከመኪናው ወርዳ ተሰናብቷ ቤቷ ትገባለች። ሃን በነገሩ በጣም ስለተጨነቀ ቶንግ የተፈጠረው ግራ እስኪገባት ድረስ ይቆጣታል። በማግስቱ ሃን ለተወሰኑ ቀናት ወደ ኖርዌይ ሊሄድ ስለሆነ ቶንግን መሰናበትም ስለማይችል በታክሲ ውስጥ ቁጭ ብሎ ቶንግ ከቤቷ እስክትወጣ ጠብቆ ካያት በኋላ ወደ ኖርዌይ ይበራል። ኖርዌይ ከደረሰ በኋላ ግን እንጀራ እናቱ ጂያን ስላገኘችው
የከፈለችበትን የአንገት ሐብል ለፍቅረኛዋ መስጠቱን ባይ እንደነገራት ትነግረዋለች። ሃን ስለ ነገሩ ለማስተባበል ስላልሞከረ ጂያን ለሴቷ ጥሎሽ የሚሆን ከቤተሰባቸው ለሷ የተሰጣትን ጌጥ በሙሉ ትሰጠዋለች። ሃን ጌጡን በመስጠቷ እሷ ወላጅ እናቱ ስላልሆነች ይህንን የማድረግ ግዴታ እንደሌለባት ስለነገራት እንጀራ እናቱ ጂያ ከልጅነቱ ጀምሮ እናቱ ለመሆን ቃል እንደገባችና ለምን ከቶንግ ጋር እንደተጣሉ ጠይቀዋለች። ሃን መናገር ስላልፈለገ ተሰናብቷት ይሄዳል። በሌላ በኩል ቶንግ ሃን 4 ቀን ሙሉ ስላላገኛት በጣም ተጨንቃለች። ምክንያቱም ስልኩ ዝግ ስለሆነ በሷ ተናዶ ይዘጋው መስሏታል። የሃን እንጀራ እናት ጂያ ሌላ ወንድ ልታገባ ስለሆነ አብሯት እንዲሆን ሃንን እንደናት ለ9 ዓመታት እንዳሳደገችው በመንገር ለማሳመን እየሞከረች ነው። ትዕይንቱ ሲቀየር የሶሎ መሪው የዋንግ ልጅ ሻዋይ ቶንግ ጋር ስለመጣች ቶንግ ከመምጣቷ በፊት ዊቻት ላይ ለምን እንዳላሳወቀቻት ትጠይቃታለች። ሻዋይም አስቀድማ ብትነግራት እንድትመጣ እንደማትፈቅድላት ከሷ እርዳታ ለመጠየቅ እንደመጣች ትመልስላታለች። ይሄን ከሰማች በኋላ ቶንግም ምን እንድታደርግላት እንደምትፈልግ ትጠይቃታለች። ሻዋይ ሃን የእናቷ አለቃ ስለሆነ እናቷን ወደ ኖርዌይ እንዲቀይራት እንድትጠይቅላት በእናቷ የተነሳ የአባቷ ህይወት እየተበላሸ መሆኑን ብትነግራትም ቶንግ ለሃን ለማስረዳት እንደማትችል ቁጣው በጣም እንደሚያስፈራ ስለነገረቻት ሻዋይ ሃን ከደበራት አባቷ ከሱ ስለሚበልጥ ከሱ ጋር መሆን እንደምትችል ትነግራታለች። በዚህ ንግግር በሻዋይና በቶንግ መካከል አለመግባባት ፈጥሯል። ቶንግ በዚህ ነገር ግራ ስለገባት ለሶሎ መሪ ለዋንግ ደውላ ነገ ወደ ጨዋታው ስለምትመጣ ዛሬ አብራት እንድታደር ታስፈቅደዋለች። ሻዋይ ሌሊቱ ሙሉ ከቶንግና ከጓደኞቿ ጋር እንደፈለገችው ስታወራ ካሳለፈች በኋላ በጠዋቱ ወደ ውድድሩ ቦታ ይሄዳሉ። በሌላ በኩል ሃንም ለጨዋታው ብሎ ከኖርዌይ ተመልሷል። ጨዋታው የኤስፒ ቡድን ከታውታው ቡድን ጋር ሲሆን ሃን ግን ውድድሩን ለማየት ቦታው ላይ ተገኝቷል። እግሩ የቀናቸው ይመስላል። የኤስፒ ቡድን አባላት ጨዋታውን ቢያሸንፉም በማሸነፋቸው የቡድኑ መሪ ካፒቴን ንግግር ስለሚያደርግ ሻኦሚን የመጡትን ሰዎች አመስግኖ የዛሬው ጨዋታ የመጨረሻው ጨዋታ እንደሆነ ተናግሮ ባሳለፋቸው የጨዋታ ጊዜያት ለደገፉት በሙሉ ምስጋና አቅርቦ ስለወረደ ሃን ተናዶ ወደ ሶሎ ጋር ሄዶ ሻኦሚንን ጡረታ እንዲወጣ ለምን እንደጠየቀው በመናገር ሲገፈትረው ሶሎ በፊት እሱ ጡረታ ሲወጣ ቡድን እንደማይኖረው የነገረውን ነገር እንዲሳካለት እንደሆነ ስለዚህ እንደፈለገው ሊደበደበው እንደሚችለው ይናገራል። በዚህ ሰዓት ሻኦሚን ወደ አጠገባቸው ስለመጣ ሃን ወደ ኬኤንድኬ ቡድን ይዞት ለመሄድ ሲሞክር ሻኦሚን አቋሙ ስለወረደ ከነክብሩ ስራውን መተው እንደሚፈልግ ተናግሮ ካጠገቡ ይሄዳል። በዚህ ሰዓት ኪያንግ ሃንን ተከትሎ መናደድ እንደሌለበት እንዲረጋጋ ሲነግረው ሃን ሻኦሚን ሆን ብሎ ጡረታ መውጣቱ እንደደበቀው ስለዚህ ስለሱ ማውራት እንደማይፈልግ ተናግሮ ከኪያንግ አጠገብ ሲሄድ ቶንግን ስላገኟት ኪያንግ ቶንግን ከሃን አጠገብ ጎተት አድርጓት በሻኦሚን ጉዳይ ስለተናደደ እንድታጽናናው ይነግራታል። በሌላ በኩል የሶሎ መሪ ዋንግም በጣም ተሰምቶት ያዝናል። ሻኦሚን አዝኖ ከቡድኑ አጠገብ ሲወጣ ደጋፊዎቹ እንዲመለስ ሲጫወት ሁሌም እንደሚደግፉት ይነግሩታል። ሃን ከቶንግ ጋር ወደ ቡድኑ ካምፕ ከሄዱ በኋላ ለቡድኑ አባላት ቶንግን እንዲንከባከቧት እሱን እንዳትከተለው ተናግሮ ወደ ክፍሉ ይገባል። የቡድኑ አባላት ሃን ምን ሆኖ እንደሆነ ቶንግን ሲጠይቋት ቶንግ ሻኦሚን ጡረታ መውጣቱን ስለሰማ እንደተናደደ ትነግራቸዋለች። ቶንግ ሃን ጥሏት ወደ ክፍሉ ከገባ በኋላ የምታስፈልገው ስላልመሰላት የቡድኑን አባላት ተሰናብታ ትሄዳለች። በማግስቱ ያያ ወደ ሻኦሚን ጋር ሄዳ ለማጽናናት ታቅፈዋለች። ወዲያውም ያያ ከቶንግ ጋር እነ ሃን ቡድን ካምፕ ስለሄደች ቶንግ ወደ ሃን አጠገብ ተጠግታ ማታ ሳታስፈቅደው ተከትለው ስለመጣች ይቅርታ ከጠየቀችው በኋላ ላለፉት 2 ቀናት መጥፎ ስሜት ውስጥ እንደሆነ እንደምታውቅና ሻኦሚን ሊያገኘው እንደሚፈልግ ትነግረዋለች። በዚህ ሰዓት ሃን ከቶንግ ጋር ወደ ሻኦሚን ጋር ስለሄደ ለመጠጣት ተያይዘው መውጣት እንዳለባቸው ከተነጋገሩ በኋላ ከካምፑ ሲወጡ ሁለቱም መሮጥ ይጀምራሉ። ይሄ ነገር ቶንግና ያያን ቢያስገርማቸውም ግን ይሄ ድርጊታቸው የጓደኝነትና ያላቸው ፍቅር መገለጫ መሆኑን ስላወቁ ወዲያው ይረጋጋሉ። ምሽት ላይ አራቱም አንድ ላይ እየበሉ መጠጥ ሊጠጡ ስለነበረ ሃን የቶንግን ስካር አስታውሶ ለቶንግ ጁስ ይሰጣታል። ሃንና ሻኦሚን በጣም ስለጠጡ ሻኦሚን ይታመማል። በዚህ ሰዓት ያያ ተከትለው ካመመው እንዲያወጣው ብትነግረውም ሻኦሚን ግን በስካሩ ሀዘኑን ለማውጣት ይሞክራል። በዚህ ሰዓት ያያ የወደፊቱንና የነገን እንዲያስብ ትነግረዋለች። በሌላ በኩል ቶንግ ሃን ኖርዌይ ሄደ ጊዜ ለምን ስልኩን እንደዘጋ ስትጠይቀው ሃን ኖርዌይ ሄደው ለስራ ሳይሆን ቤተሰቦቹ ሴት ስላዘጋጁለት ሊተዋወቃት እንደሆነ እሷ ደግሞ ተራ ጓደኛው ብቻ እንደሆነች የተለያየ የእድሜ ልዩነት ስላላቸው መለያየት እንዳለባቸው ይናገራል። በዚህም ቶንግ ተናዳ ያለቀሰች ካጠገቡ ተነስታ ትሄዳለች። በቀጣይስ
ምን ሆነ ምን ተፈጠረ ለሚለው በክፍል 3 ስለምንገናኝ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት እስከዛው ላይክ እያደረጋችሁ ጠብቁኝ።